ባለፈው ሳምንት ሪያል ማድሪድ ከቤኔፊካ ስታዲዮ ዳሉዝ ላይ የነበራቸው የጨዋታ መርሃ ግብር ላይ ፕሪስቲያኒ ቪኒ ጁኒየር ላይ የዘረኝነት ቃል ሰንዝሮብኛል በሚል ቪኒ ጁኒየር ለዳኛው አቤቱታ አቅርቧል። በዩኤፋ እንዲሁም በፊፋ ከእግር ኳስ ጋር በተገናኘ ዘረኝነት ጥቃት አንድ ሰው ደረሰብኝ ካለ ዳኛው ምልክት ያሳያል፣ የኤክስ ምልክት ያሳያል እና የኤክስ ምልክት አሳይቶ በቀጥታ ጨዋታውን ያቋርጣል ማለት ነው። ይሄ ምልክቱ ምንድን ነው? የኤክስ ምልክት አንድ ዳኛ ያቀረበ ማለት ከዘረኝነት ጋር በተገናኘ ችግር ተፈጥሯል፣ ስለዚህ ጨዋታውን ላስቆመው ነው የሚል መልእክት ነው ለደጋፊዎቹ በዛን ወቅት ያስተላለፈው ዳኛው ማለት ነው። አሁን ጥያቄው ከዛ በኋላ የፕሪስቲያኒ ጉዳይ ይሄ አርጀንቲና ተጫዋች ነው። አርጀንቲና ሊግ ላይ በነበረበት ሰዓት ላይ ሪያል ማድሪድ በጣም ፈላጊው ነበር። ባይዘው 20 ዓመቱ ነው ገና ታዳጊ ልጅ ነው። ሪያል ማድሪድ በጥብቅ ሲፈልገው የነበረ ተጫዋች ነው። ቪኒ ጁኒየር ሞንኪ ብሎኛል፣ ዝንጀሮ ብሎኛል፣ በቆዳ ቀለሜ ሰድቦኛል የሚል ለዳኛው አቤቱታ አቀረበ። ፕሪስቲያኒ አይደለም እኔ እንደዛ አላልኩም፣ እኔ ያልኩት ወንድሜ ወይም ሄርሞኖ የሚል ወይም አፌን የሸፈንኩት ደግሞ ብራህ የሚለውን ሌላ ትርጉም እንዳይሰጥብኝ ብዬ ነው ሸፍኜ ብራህ ያልኩት ብሎ ተናገረ መጀመሪያ ላይ። በኋላ ላይ ደግሞ ሌላና አስተያየት ሰጠ ፕሪስቲያኒ። እርስ በርሱ ፓራዶክስ የሆነ እርስ በርሱ የሚጋጭ ሐሳብ ፕሪስቲያኒ አቀረበ ማለት ነው። እነዚህ ቡድኖች ነገ ጨዋታቸውን በአውሮፓ ሻምፒዮንስ ሊግ ያደርጋሉ። የአውሮፓ እግር ኳስ ማህበር ያለው አማራጭ የሊፕ ሪደርስ ወይም ከንፈር የሚያነቡት ሰዎች ማስነበብ አይችልም። ልጁ አፉን ሸፍኗል፣ በማሊያው ሸፍኗል። አሁን አከራካሪው ነገር አንደኛ በማሊያ ለምንድነው የሸፈነው ነው። ያው ተጫዋቾች ብዙ ጊዜ አፋቸውን በዚህ መልኩ ሸፍነው ያወራሉ ወይም ደግሞ በዚህ መልኩ ሸፍነው ያወራሉ እና በሁለት ምክንያቶች ነው ይሄ ነገር የሚፈጠረው ማለት ነው። ብዙ ጊዜ እግር ኳስ ተጫዋቾች ይሄን የሚያደርጉት በሁለት ምክንያቶች ነው። አንደኛ የሚያወሩትን የሚነጋገሩትን ነገር ሊፕ ሪደርስ ወይም ከንፈር አንባቢዎች ምን እንደተባባሉ እንዳይቀጧቸው የሚለውን ነገር ለማስመር ነው። ሁለተኛ እግር ኳስ ተጫዋች ስትሆን ብዙ ኃይል ስለምታወጣ ጥሩ ያልሆነ ጠረን ሊኖር ስለሚችል ያንን ለመከላከል በማሰብ ነው። በእነዚህ ሁለት ምክንያቶች ነው ብዙ ጊዜ ተጫዋቾች አይተህ ከሆነ አፋቸውን አፍነው እንደዚህ ብለው ነው የሚያወሩት። ምክንያቱም ስትሮጥ ኃይል ታወጣለህ፣ ብዙ ነገሮች ይኖራሉ። ተገቢ ያልሆነ የአፍ ጠረን ካለ እሱን ለምታወራው ሰው ክብር ስትል ለመሸፈን የሚደረግ በዚህ መልኩ ሲያወሩ ይታያል እግር ኳስ ተጫዋቾች ማለት ነው። ዋነኛው ግን ሊፕ ሪደርስ ከንፈር የሚያነቡት ሰዎች የሚናገሩትን ነገር ተርጉመው ሌላ ችግር እንዳይፈጥሩባቸው እሱን ለመከላከል በሚል ነው። ፕሪስቲያኒ አፉን አፍኖ ተናገረ። ዘረኝነት ነው የሚለው ቪኒ ጁኒየር። በአንጻሩ ደግሞ ፕሪስቲያኒ ደግሞ በፍጹም ነው። ጆዜ ሞሪኖም ተከላክለውለታል፣ ፕሪስቲያኒን ተከላክለውለታል። እሳቸውም ላይ በዚህ ደረጃ ጆዜ ሞሪኖን የሚያክል ትልቅ አሰልጣኝ እንዴት አንድ ተጫዋች የዘረኝነት ስድብ ሲደርስበት ለዘረኝነት ስድብ ለደረሰበት ሰው ማገዝ ሲገባቸው ለምንድን ነው እንደዚህ ያደረጉት የሚሉ ሐሳቦችን ጉዳዮችን ሲሰነዘርባቸው ነበር እና ይሄ ጉዳይ ልባት አላገኘው። አንድ ጨዋታ ተቀጥቷል ፕሪስቲያኒ በጊዜያዊነት፣ ግን ቅጣቱ እንደሚጨምር እየተገለጸ ነው። ፕሪስቲያኒ ደግሞ በአንጻሩ ክስ መሰረተ። ሶፊየት ጠለቅ ብለን ገብተን ይህንን ጉዳይ እንመልከተው እስኪ። ካለን ሰዓት አኳያ ግርምዬ በተወሰነ መንገድ እንመለከተዋለን ይህንን ጨዋታ ይህንን ጉዳይ። ጂያንሉካ ፕሪስቲያኒ ቅድም ግርምሾ እንዳልከው መጀመሪያ የተናገርኩት ቃል ይሄ ነበር የሚል ነበረ። በኋላ ላይ ደግሞ ለአውሮፓ እግር ኳስ ማህበር ጥያቄ ሲያቀርብላቸው ወይም ሲያቀርብለት ያው የተናገርኩት ነገር ከተመሳሳይ ጾታ ጋር በተያያዘ ነው የሚልና ያው የሰደበው ስድብ ያው ሰምታችሁታል ሚዲያ ላይም በተለያዩ አጋጣሚዎችም ማለት ነው። እና አስገራሚው ነገር ግን እሱ ለአውሮፓ እግር ኳስ ማህበር የሰጠው ማብራሪያም ወይም የሰጠው መልስም በተመሳሳይ ቪኒሲየስ ጁኒየር የሚያቀርበው ክስ ተመሳሳይ ጨዋታ ነው የሚያስቀጣው 10 ጨዋታ ነው የሚያስቀጣው። የሰው ልጅ በዘሩ በሚከተለው ማንነት በሃይማኖቱ በየትኛው መንገድ በቀዳቀለው መሳደብ ወይም ዝቅ ማድረግ 10 ጨዋታ ያስቀጣል ይላሉ። ስለዚህ በሁለቱም መንገድ ያስቀጣዋል ነው ተጫዋቹ። ግን የአውሮፓ እግር ኳስ ማህበር
ኦልሞስት እንግዲህ ይሄ ድርጊት ከተፈጸመ ሳምንት ሊሞላው ነው። አንዳንዶቹ ለምንድን ነው የዘገየው ውሳኔ ለመወሰን? በ2 ቀን በ3 ቀን እኮ ነው የሚወስኑት ከዚህ በፊት። በዚህ ልክ ለምን ዘገየ? አጠራጣሪ ነገር አስተማማኝ ማስረጃ ማግኘት አልቻሉም የሚሉ ሀሳቦች ይነሳሉ። ክሊያን ምባፔ 5 ጊዜ ሲለው ሰምቻለሁ ብሏል። የት ነው የነበረው ክሊያን ምባፔ? አቋቋሙ የቱ ጋር ነው የነበረው? ከስቴዲየሙ ድምፅ አኳያ ይሰማል ወይ የሚለው ጥያቄን በማንሳት ይህንን መሰረት ያደረገ ክርክር ይከራከራሉ። ጂያንሉካ ፔሬስቲያኒ የአውሮፓ እግር ኳስ ማህበር ሳስፔንድ አድርጎታል አንዱ ጨዋታ ሳንቲያጎ በርናቦ ላይ። ከቀጣችሁ ቅጡኝ፣ ጥፋተኛ ሆኜ ካገኛችሁኝ። ጥፋተኛ ካልሆንኩኝ ደግሞ ለምንድን ነው ጨዋታ የሚያልፍ? ልጫወትና ቀጣይ ቅጡኝ የሚል ጥያቄ ነው ያቀረበው። በቤኔፊካ በኩልም በራሱም ቤኔፊካ ክለቡም እሱም ያቀረቡት ይህንን ጥያቄ ነው። በዚህም አላበቃ። ስሜ በዓለም ዳር እስከ ዳር እንዲብጠለጠል ዘረኛ እንድባል ተደርጌያለሁ። ባላረኩትና ባላጠፋሁት ጥፋት እየተወነጀልኩ ነው የምገኘው። ስለዚህ ክሊያን ምባፔና ቪኒሲየስ ጁኒየር እንዲቀጥሉኝ ይፈልጋለሁ የሚል አቤቱታውን አስገብቷል በሕግ ባለሙያዎቹ በኩል። አሁን ይሄ ጉዳይ ሲነሳ አንዳንዶች ምንድን ነው ልጅ የሚያወራው? ጅራፍ ራሱ ገርፎ ራሱ ይጮሃል እንዴ? ራሱ አጥፍቶ በዘረኝነት በዛ ልክ ብዙዎች የሚያነሱት ቪኒሲየስ ጁኒየር በዛ ልክ ስሜታዊ ተጫዋች ነው፣ ግን እንደው ምንም ሳይለው በዛ ልክ አክት ሊያደርግ አይችልም የሚሉ ይበዛሉ በአብዛኛው። አንዳንዶች ደግሞ አይ እንደው ቢሆንስ ኢፍ የሚል ጥያቄ ያነሳሉ። ቢሆንስ ያለው እንዳለው ከተመሳሳይ ጾታ ጋር በተያያዘ ቢሆንስ የተሳደቡ፣ በእርግጥ እሱም ያስቀጣል። ግን አንደኛ እንደው በአንድ ሰው ዘረኛ ከሚባልና የሆነን ሰው እንዲህ ብሎ ሰደበው ቢባል የተሻለው እሱ ያነሳው ይሆናል። ይሄ ከዓለም አቀፍ ተቀባይነት አንጻር ዘረኛ ከተባልክ ግን መነሻ የለም። ሁሌ በተጫወት ቁጥር የተጫዋቻው እንዴት ነው የሚያድገው? ግርምዬ 20 ዓመቱ ነው፣ ግን ብዙ ክለቦች የሚፈልጉት ተጫዋች ነው። እናስታውሳለን እኮ ሉዊስ ሱዋሬዝ እንዴት ስቃይ እንዳየ ሰው ተናከሰ ተብሎ አይደል እንዴ? ሰው መናከሱን ተከትሎ ስቃይ አይቶ ነበር እኮ ክለባቱ። በኋላ ባርሴሎና ወሰደው፣ ግን የወሰደው በብቃቱ ነው። ኦፍ ኮርስ ብቃት ስላለው ነው ልጁ። ግን ያ ባህሪው እንዳይመጣ ብለው ባርሴሎናዎች ፊርማ እስከ ማሰባሰብ ድረስ ደርሰዋል። በብስጭት ሰው ስለተናከሰ ማለት ነው። ይሄኛው ደግሞ የባሰ ነው። ዘረኝነት ማለት ከባድ ነው። ታስታውሳለህ የቅርብ ትውስታችን ሜሰን ግሪንውድ ከፍቅረኛው ጋር በነበረው ግጭት፣ ከዛ ግጭታቸው ተፈቶ እሷም ክስ አንስታ ምን ብለው ልጆች ወልዶ እየኖሩ ባሉበት ሰዓት ላይ ማንቸስተር ዩናይትድ ተጫዋቹን ለማስቀጠር ሲሞክር አይሆንም ብለው ያመጡት የመጀመሪያው የማንቸስተር ዩናይትድ ደጋፊዎችና ሴት ተጫዋቾች ናቸው። እኛ የሴት ቡድን እናፈርሳለን ያሏቸው። ነገ ይህንን ተጫዋች አርሰናል ሊያስፈርም ቢል፣ ማድሪድ ሊያስፈርም ቢል፣ ወይ ሲቲ ሊያስፈርም ቢል፣ ወይ ማንቸስተር ዩናይትድ ሊያስፈርም ቢል ጥቁር ደጋፊዎቹ ዝም ይላሉ? ዓለም ላይ ያሉትን የማንቸስተር ዩናይትድ ጥቁር ደጋፊ አስብ፣ የአርሰናል፣ የማድሪድ፣ የባርሴሎና ጥቁር ደጋፊ አስብ። እሺ ይላሉ? ኢቭን ጥቁር ደጋፊም ሳይሆኑ ጥቁር ቀለማቸው ጥቁር ሳይሆኑም ዘረኝነትን የሚጠየፉ ደግሞ መዓት ናቸው፣ በሚሊዮን ናቸው። ስለዚህ የእግር ኳስ ሕይወቱ ሊበላሽበት ነው። ግን ይሄ ተጫዋች ብቀጣም 10 ጨዋታም ብቀጣም ያልኩት ቃልያን ከሆነ ግን በዛ ምክንያት አይገለልም። የመገለል እድሉ ጠባብ ነው። ብዙ ተቃውሞ አይመጣበትም። እንደሆነ ደጋፊ ነው የሚያገኝ። እንደዛ ከሆነስ ያለው እንግዲህ ሊሉ የሚችሉ ሰዎች ሊበዙ ይችላሉ። አይሮን ነው አላውቅም። ግን ከዘረኝነት አንጻር ስናነጻጽረው ዘረኝነት ተሳደበ ከሚባለው አንጻር ከሚመጣበት ዳፋና ጫና አንጻር ግን ይሄኛው የተሻለ ነው። እሱም የመረጠው ያንን ይመስላል። እሱንም ቢሆን አላልኩም ነው ጀስት እኛ በሀገራችን እንዲህ አይነት ለምሳሌ ታስታውስ ከሆነ ሱዋሬዝና ኤቭራ ሲጣሉ ኒግሮ በእኛ ሀገር እኮ ባርዬ እንደማለት ነው ብሎ ነበር አይደል? ከመቀጣቱ በፊት ኒግሮ ማለት ባርዬ እንደማለት ነው። ይሄኛውም በካልቸር በባህል አሁን ታቡ ይሆናሉ። እኛ ሀገር አሁን ለምሳሌ የሆነ አካባቢ ላይ የተለመደ ስድብ አለ አይደል? ዝም ምንም የማይመስልህ የሆነ ቦታ ላይ ደግሞ ስቲል ታቡ ነው፣ በጣም ከባድ ነው፣ ጣጣ ያመጣብሃል። እና በዛ መንገድ ለማስረዳት ሊሞክር ይችላል። አናቅም ውስጡ ያለው አሁን ፊፋ አውሮፓ እግር ኳስ ማህበር ስለተቸገረ ነው 7 ቀን የቆየው። ግርሜ 7 ቀን የሚያቆይ ኬዝ አይደለም። ማስረጃ ስላጣበት ነው። ማስረጃ ማደራጀት ስለከበደው ነው። ተመልሶ ይግባኝ ይጠይቅበታል። ወደ ካፍ ወደ አርቢትሬሽን ምናምን ይሄዳል። ማስረጃ ከሌለ መልሰ ብቀጣም ይነሳል ቅጣቱ። የሸገረ ነገር ሆኖባቸዋል። ፔሬስቲያኒ አሁን ማድሪድ መጥቷል ለነገው ጨዋታ እሰለፋለሁ የሚል እምነት ነው ያለው። ይግባኝ ተቀባይነት ያገኛል እሰለፋለሁ ብሎ ነው የሚያስበው። ሞሪኖም ይሰለፋል የሚል ነገር ነው ያለው። ትኩሳቱ ከፍ ባለበት ሁኔታ ነው የነገው ጨዋታ የሚከናወነው።
ክርስቲያን ሜዳ ውስጥ መገኘት ከቻለ ወይም በማድሪድ ላይ ከተጫወተ ግን በጣም አነጋጋሪ ይሆናል። ደጋፊዎቹ 90 ደቂቃ ጫና የሚፈጥሩበት ይመስለኛል። ግን ሞሪኒዮ እንዲጫወት በማሰብ በቂ የስነ ልቦና ስራ ሰርተናል ነው ያሉት። ክርስቲያን ላይ በቂ የስነ ልቦና ስራ ሰርቻለሁ ብለዋል። እርሳቸው በእርግጥ ጨዋታውን ቴክኒካል ኤሪያው ላይ ሆነው መመልከት አይችሉም። ከላይ ሆነው ስቴዲየም ውስጥ መምራት ይችላሉ። እና ምን ይፈጠራል የሚለው አጓጊ 24 ሰዓታት አሉ በቀጣዮቹ ጊዜያቶች። የነገው ጨዋታ ይጠበቃል። በጣም ፍቃዱን ቅጣቱ ተነስቶለት ይጫወት ይሆን የሚለው ይጠበቃል። በቀጣይ ቀናት ውስጥ ቅጣቱ ምን ሊሆን ይችላል? በምን መረጃ ይቀጡታል? በምን ማስረጃ? እሱ እስከ ሊድን ይችላል ወይ ነፃ ሊባል ይችላል ነው? ይቺ ሁሉ የመጣቸው አፍ በመሸፈኑ ነው። ግርሚ አፉን ባይሸፍን እንደዚህ ሁሉ ክርክር የለም ወይ ብለው ያልባላም ተብሎ ይወሰን ነበር። አዎ አንባቢዎች ያነቡት ነበር። ይሄ ሁሉ ክርክር የመጣው ስለሸፈነ ምን ማስረጃ ይቅረብ? ተጫዋቾች እንዳይሉ ተጫዋቾች ሩቅ ነው ያሉት ከቪኒሲየስ ጁኒየር ውጭ። በአንድ ሰው ማስረጃ ደግሞ ተጫዋችን መቅጣት አችልም። ዳኛው ሪፖርት ሊያደርጉ የሚችሉት አልሰማውም ነው የሚሉት። በመነገራችን ላይ ብራዚል ቪኒሲየስ ሩል የሚል አዲስ ህግ አውጥቷል። ቪኒሲየስ ሩል የሚባል ማለት የቪኒሲየስ ሩል ምንድን ነው? ዘረኝነት ከደጋፊዎችም ከተጫዋቾችም ከተቃራኒም ኤኒታይም ከተመለከተ አንድ ሰው ዳኛውን ነግሮ ማስቆም ይችላል። የቪኒሲየስ ሩል ተብሎ በብራዚልም ወጥቷል። ኤኒታይም መናገር ብቻ ነው የሚጠበቅበት። ከዛ አይዴንቲፋይ ይደረጋል። ሰውየው መውጣት ካለበት ይወጣል ከስቴዲየሙ። ጨዋታ በቀይ መባረር ካለበት በቀይ ይወጣል። ጨዋታ ትቶ መውጣት ካለባቸው ተጫዋቾቹ ይወጣሉ። ኤኒቲንግ ግን ይቺ ቪኒሲየስ ሩል የምትባለው ዓለም አቀፋዊ ልትሆን ነው ማለት ነው። ከዚህ በኋላ አዲስ ህግ ሊወጣ ነው ቪኒሲየስ ሩል የሚባል ማለት ነው። ጥሩ ተጽዕኖ ነው ቪኒሲየስ ጁኒየር ግን እየተሰቃየ ቢሆን መመለስ ያለበት አንድ ጥያቄ ግን አለ። ለምንድን ነው ከዘረኝነት ጋር በተገናኘ ከሬሲዝም ጋር በተገናኘ ብዙ ጥቁር ተጫዋቾች ሪያል ማድሪድ ውስጥ አሉ። ኪሊያን ምባፔ አንዱ ነው። ሩዲገር ሌላኛው ነው። ግን ቪኒ ጁኒየር በሄደበት ሁሉ የዘረኝነት ሰለባ የመሆን እድል አለው። ግርምዬ ማሪዮ ባሎቴሊ ሲጫወት ብዙ ጥቁር ተጫዋቾች ነበሩ። ግን እሱ ላይ ይጸናበን ነበር። ያው ባህሪ ነው ግርምዬ። ነገሮች የምትቀበልበት መንገድ አንዳንዱ ተቀብሎ ዝም ብሎ ያልፋል፣ ኢግኖር ያደርጋል። አንዳንዱ ሰው ደግሞ ስድብ ሲሰደብ የሚያሳብደው ሰው አለ። ቪኒና ባሎቴሊ ተመሳሳይ ባህሪ ያላቸው ይመስለኛል። ነገሮችን መቋቋም የማይችሉ ያ ማለት መቋቋም አለባቸው እያልኩ ግን አይደለም። ትክክል ናቸው ባለመቋቋማቸው። ምክንያቱም እንዲህ አይነት አዳዲስ ህግ እንዲወጡ ተጽዕኖ መፍጠር ጥቁሮች እንዳይበደሉ እያደረጉ ነው ያሉት። ግን እንዲህ አይነት ባህሪ በቃ የልህ ባህሪ ያላቸው ተጽዕኖ ፈጣሪ የሆኑ ሰዎች አሉ። በቃ አለሸነፍ ባይነት መሸነፍ የማይፈልጉ በምንም ነገር አሉ። እና እኔ የቪኒን አንዳንዶች ተጋነን ይሉታል ጆዜ ሞሪኖን ጨምሮ ሌሎችም። እኔ ግን የቪኒሲየስ ጁኒየር መብትን ለማስከበር የሚካሄድ ርቀት ነው። በተለይ በቆዳ ቀለማቸው የሚበደሉ ጥቁሮች፣ አፍሪካውያን፣ ሌሎችም ላቲኖችም ምንም ጥቁሮች አብረው ሊቆሙት ይገባል ብዬ አስባለሁ። ባህሪው ተጋኗል ምናምን የሚለው ጉዳይ ሌላ ነገር ነው። ድርጊቱ እየተፈጸመበት ነው ያለው። ኦሳሱና በቀደም በነበረው ጨዋታ ላይ ድርጊት ፈጽመውበታል። ቫሌንሲያ ላይ ከዚህ ስለዚህ ለነገር ቢያንስ ለነገው ተጫዋቾች ለነገ ለሚመጡ ተጫዋቾች አንድ ህግ እኮ አመጣ እኮ ቪኒሲየስ ሩል የሚል አዲስ ህግ። ስለዚህ ይህንን አፕሪሺየት ማድረግ ነው ያለበት። በተለይ ጥቁሮች አፕሪሺየት ማድረግ አለብን ብዬ አምናለሁ። ግን ግን ለምንድን ነው ቪኒ ጁኒየር ላይ ተለይቶ ያ ነው ኦብቪየስሊ ሪዝኑ የባላቱ ላይ አይነት አሁን አንዳንዶች የሚያነሱት ጉዳይ አለ። እሱም ፕሮቮክ ያደርጋል፣ ደጋፊዎችን ፕሮቮክ ያደርጋል፣ ሲናደር መልስ ስለሚሰጡ የሚሉ ሀሳቦችን ብዙዎች ይናገራል። እንደ ሌሎቹ ተጫዋቾች ለምንድን ነው ጨዋታው ላይ ትኩረት የማያደርገው? ሜዳ ላይ ብቻ ትኩረት የማያደርገው? ለምንድን ነው ደጋፊዎች ጋር ቃላቶችን የሚመላለሰው? ለምንድን ነው ፕሮቮክ የሚያደርገው? የሚሉ ሀሳቦችም ይሰነዘሩበታል። ይሄ ሲባል ቪኒ ጁኒየር ላይ የደረሰው ነገር ልክ ነው እያልኩኝ አይደለም። ግን ሌሎች ጥቁር ተጫዋቾች ጎሎችን ያገባሉ። በአርሰናል በማንቸስተር ዩናይትድ ጥቁር ተጫዋቾች አሉ። ይሰደባሉ። እነ ብሪያን ምቦሞ፣ እነ ቡካዮ ሳካ፣ እነ ራሽፎርድ ከዚህ ጋር አዎ እኮ ለምንድን ነው እሱ በዚህ ደረጃ ነገሮችን የሚያወሳስባቸው የሚሉ ጥያቄዎች ሲነሱ አይቻለሁ፣ አስተውያለሁ። ለምንድን ነው ቪኒ ጁኒየር እሱ ላይ ብቻ እንደዚህ ነገሮች የሚነሱ የሚሉ ሀሳቦች? አጠር አድርገን መረጃዎችን አንስተን መወያያውን ለነገ እናደርግ። ግርምያው ግን አጭር መረጃ ነው የሚሆነው ለአድማጮቻችን። ነገ ምናልባት ብንመለስበት ይሻላል። ዛሬ የአውሮፓ ሻምፒዮንስ ሊግ ጨዋታዎች አሉ። 2 ሰዓት ተኩል ላይ አትሌቲኮ ማድሪድ ከክለብ ብሩጅ፣ ሊቨርኩሰን ከኦሎምፒያኮስ፣ 5 ሰዓት ላይ ኒውካስል ከቃራባ። አብዛኞቹ ያለቁ ጨዋታዎች ይመስላሉ። ኢንተር ሚላን ከቦዶ ኪሊሚት ግን ብዙ ታምር ይጠበቅበታል። ጨዋታ ኢንተር ሚላን ስለተሸነፈ ውጤቱን ሜዳቸው ለሳንሲሮ ላይ ቀልብሰው 16 ውስጥ ይገባሉ የሚለው በጉጉት የሚጠበቅ ነው የሚሆነው። እነዚህ ጨዋታዎች ምሽት ላይ አሉ። እንግዲህ አንዱን ጨዋታ ለማስተላለፍ እንሞክራለን። በተለይ ኢንተር ሚላን ከቦዶ ኪሊሚት ጋር የሚያደርጉትን ጨዋታ በጣም አሪፍ ፍጥጫ ስለሆነ ለእግር ኳስ ተመልካቾች ታምር የምንመለከትበት ይሆናሉ። ድራማ ሊኖረው ይችላል ወይስ
ቦዶ ግሊምት እንዳስደነቀን እንዳስገረመን ይጓዛል የሚለው ጉዳይ በጉጉት የሚጠበቅ ከመሆኑ ጋር ተያይዞ ምሽት ላይ ባለን ጨዋታ እንመለስ። የአርሰናልን ግምገማ በቀጣይ ቀናቶች በሚኖርን ብንመለስበት መረጃው የሚያረጅ ስለማይሆን አርብም ምናምንም ልንመጣበት እንችላለን። በሆነ ቀን ላይ እንመጣበታለን። ግርሜ